ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ሐሙስ የምሽት መረጃዎችን ይዘን ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ረፋዱ ላይ ወደ ካይሮ አምርተዋል። ከፕሬዝዳንት አብዱል ፈታህ አልሲሲ ጋርም ካይሮ ላይ መክረዋል። በምን አይነት ርዕሰ ጉዳዮች ላይ መከሩ በሚለው ዙሪያም ከሰዓታት በፊት ይፋዊ መረጃዎች ከካይሮ ወጥተዋል። አልሲሲ ለኢሳያስ ቃል የገቡ መሆኑን የሚያመለክት መረጃ ወጥቷል። የምክሮቹ ጭብጦች ምን ነበሩ? በምንስ ጉዳይ ቃል ተገባ የሚለውን በተመለከተ ጥንቅራችን የሚያደርሳችሁ መረጃ አለ። ባሳለፍነው ማክሰኞ ጥቅምት 18 ቀን 2018 ዓ.ም በነበረው የጠቅላይ ሚኒስትር አብይ አህመድ የጥያቄና መልስ የፓርላማ ውሎ ጋር በተያያዘ ለጠቅላይ ሚኒስትሩ ያቀረቧቸውን ጥያቄዎች ተከትሎ በተለያዩ ማህበራዊ ሚዲያዎች ክሶች እየቀረቡብኝ ነው ያሉት የአማራ ብሔራዊ ንቅናቄ አብን ተወካይ ደሳለኝ ጫኔ ዘርዘርና ጠበቅ ያለ ምላሽ ሰጥተዋል። ወነጀሉኝ ያሏቸውንም አካላት ጠበቅ ባሉ ቃላት ሸንቆጥ አድርገውም ታይተዋል። ጥንቅራችንም በዚሁ ዙሪያ ያለው መረጃ አጠር አድርጎ ይዞታል። ባሳለፍነው ማክሰኞ ጠቅላይ ሚኒስትር አብይ በፓርላማ ውሏቸው በአመቱ የሚደረገው ምርጫ ላይ ተቃውሞ ስላሰሙ ፓርቲዎች አንስተው ትችት ሰንዝረው ነበር። እነሱ ሱፋቸው ስላልታጠበና ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ሞኞች ናቸው ማለታቸው ይታወሳል። የተቃዋሚ ፓርቲዎች ለዚህ በሰጡት መልስ እኛ በአገር ውስጥ የተመረቱ ካኪ ልብሶችን ነው የምንለብሰው፣ ተኩስ አያስፈልገውም ማለታቸው ተሰምቷል። ኦፌኮ፣ ኢህአፓና ሳውት ለጠቅላይ የሰጡትን መልስ የምንመለከት ይሆናል። ጠቅላይ ሚኒስትር አብይ አህመድ ድርድርና ሽምግልናን በተመለከተ ያስተላለፉት መልእክት በዓለም አቀፍ ከፍተኛ ትኩረት ስቧል። ጠቅላይ ሚኒስትር አብይ አህመድ ኤርትራን በተመለከተ የድርድር በር ክፍት መሆኑን ተናግረዋል ሲል ብሉምበርግ ዘግቧል። ጠቅላይ ሚኒስትሩ ለአሸማጋይነት ያነሷቸው ሀገራት ከዚህ ቀደም ከነበሩ ተያያዥነቶች ጋር ያላቸውን አንድምታ በተያያዘ የምናደርሳችሁ መረጃ ይኖራል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በዛሬው ዕለት ከፍተኛ አመራራቸውን ከኃላፊነት አንስተዋል። ከኃላፊነት የተነሱት ከፍተኛ አመራር ከነጌታቸው ረዳ የስምረት ፓርቲ ጋር ግንኙነት አላቸው በሚል መሆኑ ተሰምቷል። ዝርዝር መረጃውን እናደርሳለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይትኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አልሲሲ ለኢሳያስ ቃል ገቡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ካይሮ አምርተዋል። ረፋዱ ላይ ከቁርስ በኋላ ከአስመራ የተነሱት ኢሳያስ ከሰዓት በኋላ ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ተገናኝተው እንደመከሩ የግብጽ ሚዲያዎች አከታትለው ዘግበዋል። ግብጽ ከኤርትራ ጋር ባላት ጠንካራ ስትራቴጂካዊ ግንኙነት ደስተኛ እንደሆነችና በተለያዩ መስኮች በተለይም በኢኮኖሚና በኢንቨስትመንት መስኮች የሁለትዮሽ ትብብርን ለማሳደግ ፍላጎት ያላት መሆኑን አልሲሲ ለኢሳያስ ነግረዋቸዋል ሲል ኢጂፕት ቱዴይ ማጋዚን ባሰራጨው ዘገባ አመልክቷል። በዚሁ የሁለቱ መሪዎች ውይይት ላይም አልሲሲ ኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ግብጽ ያላትን ቁርጠኝነት አረጋግጠውላቸዋል ሲልም አልሲሲ ለኢሳያስ ቃል የገቡላቸው መሆኑን ይኸው ዘገባ አክሏል። የኤርትራን የግዛት አንድነትና ሉዓላዊነት ለመደገፍ ግብጽ ቁርጠኛ ናት በማለት አልሲሲ ለኢሳያስ ነገሯቸው በሚለው ዙሪያ ግን የተብራራ ዝርዝር መረጃ አልተሰጠም። ኢሳያስ የኢትዮጵያ መንግስት የባህር በርንና የወደብን ጉዳይ ጠበቅ አድርጎ የመያዝ ሁኔታ ስጋት ያሳደረባቸው ይመስላል። ለአንድ ዓመት ያህል የዘለቀውን የኢትዮ ሶማሊያ ውጥረትን ተከትሎ ከሶማሊያ ጋር በተያያዘ አለሁልሽ ስትል የከረመችው ግብጽ በመጨረሻ ሶማሊያ በማፈግፈጓ አሁን ደግሞ የኤርትራን ጉዳይ ጠበቅ የማድረግ ሁኔታ እየታየባት ነው። ከዚህ ውጭም ሁለቱ መሪዎች በራሷ የኤርትራ ጉዳይ በሁለትዮሽ ግንኙነት፣ በቀይ ባህር፣ በአፍሪካው ቀንድ፣ በሱዳን የእርስ በርስ ጦርነት እንደዚሁም በሶማሊያ ጉዳይ መክረዋል ተብሏል። ከሰሜን አፍሪካ ተነስታ የአፍሪካው ቀንድ ላይ ከአስመራ እስከ ሞቃዲሾ እየተሯሯጠች ያለችው ግብጽ የዛሬ ዓመት አካባቢ ሶማሊያንና ኤርትራን አንድ ላይ በማድረግ መስርታ የነበረው የሶስቱ ሀገራት ጥምረት ፈርሶባታል። ጥብቅ ወዳጇ የሆነችው ሱዳንም ከእርስ በርስ የጦርነት አዙሪት ውስጥ መውጣት አለመቻሏ የፖለቲካ ራስ ምታት እንደሆነባት ነው። የኢሳያስ የካይሮ ጉዞ ታሪክ ወደ ኋላ ሲፈተሽ ይህ የመጀመሪያው አይደለም። ፕሬዝዳንቱ በርከት ላሉ ጊዜያት ካይሮ ተመላልሰዋል። በተለይ ከኢትዮጵያ ጋር ያለው ፖለቲካ ትኩሳት ከፍ ሲል ኢሳያስ አንድም ለግብጽ ደብዳቤ ይጽፋሉ፣ ካልሆነም ወደ ካይሮ መልእክተኛ ይልካሉ። ነገሩ እጅግ የጸና ከመሰላቸው ደግሞ ራሳቸው ኢሳያስ በድንገት ግብጽ ላይ ይከሰታሉ። አሁንም የሆነው ይሄው ነው። ፕሬዝዳንት ኢሳያስ ለምን ወደ ግብጽ አመሩ በሚለው ዙሪያ አንድ ሁለት የሚባሉ ነጥቦችን ዘርዝረው መረጃውን ያጋሩት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ናቸው። ኢሳያስ ወደ ካይሮ ያመሩት የውጭ ጉዳይ ሚኒስትራቸውን ኦስማን ሳላህን አስከትለው ነው። የዚህ የፕሬዝዳንት ኢሳያስ የካይሮ ጉዞ ዓላማ ምንድነው በሚለው ዙሪያ ማስታወቂያ ሚኒስትሩ ሁለት ምክንያቶችን ጠቅሰው አስቀምጠዋል። የመጀመሪያው በሁለትዮሽ ቀጠናዊና ዓለም አቀፋዊ በሆኑ ጉዳዮች ከፕሬዝዳንት አልሲሲ ጋር ቁጭ ብሎ ለመምከር የሚል ሲሆን ሌላኛው ደግሞ ግብጽ በመጪው ቅዳሜ ጥቅምት 22 ቀን 2018 ዓ.ም ወይም
በፈረንጆቹ አቆጣጠር ኖቬምበር 1 ቀን 2025 በሰፊ ዝግጅት ለማስመረቅ እየተዘጋጀች በመሆኑ በዚሁ የሀገሪቱ ብሔራዊ ሙዚየም የምረቃ ስነ ስርዓት ላይ ለመገኘት ነው። የኢሳያስ የካይሮ ጉዞም በፕሬዝዳንት አልሲሲ ግብዣ ነውም ተብሏል። ግብጽ ይህንን ግዙፍ ብሔራዊ ሙዚየም የገነባቸው ያላትን አንጡራ ሀብት በማፍሰስ ነው። በዚህ ሙዚየም ብቻ በዓመት 7 ሚሊዮን ጎብኚዎችን ለመሳብ የታሰበ መሆኑን የሮይተርስ ዘገባ አመልክቷል። የግብጽን የሺህ ዘመናት ስልጣኔ የሚያሳይ ብሔራዊ ሙዚየም ነው እየተባለ ይገኛል። ታላቁ ብሔራዊ ሙዚየም የሚል ስያሜ ተሰጥቶታል። ግብጽ በዚህ የሀገሪቱ ብሔራዊ ሙዚየም የምረቃ ስነ ስርዓት ላይ የተለያዩ ሀገራት መሪዎች እንዲገኙ ጥሪ ያቀረበች ሲሆን ፕሬዝዳንት ኢሳያስም አንዱ ሆነዋል። ኢሳያስ ቅዳሜ ለሚመረቀው ሙዚየም ቀደም ብለው በዕለተ ሐሙስ ካይሮ መግባትን መርጠዋል። እስከ እሁድም በዚያው ቆይቶ የሚመለሱ መሆኑንም የሀገሪቱ የማስታወቂያ ሚኒስትር አስታውቀዋል። የኢሳያስ 5 ቀናት የካይሮ ቆይታ ብዙ ሆኖ ይታያል። በርካታ ሀገራት ወደ አንድ ሀገር ይፋ ጉብኝት ሲያደርጉ ከ3 ቀናት የበለጡ ጊዜያትን አይቆዩ። አንዳንድ መሪዎች እንደውም የሰዓታት ቆይታን ብቻ አድርገው ወደ ሀገራቸው የሚመለሱበት ሁኔታም አለ። ፕሬዝዳንት አብዱልፈታህ አልሲሲ ልክ የዛሬ ዓመት ወደ አስመራ ያመሩ መሆኑ የሚታወስ ነው። ፕሬዝዳንቱ በጊዜው በአስመራ የነበራቸው ቆይታ በጣት በሚቆጠሩ ሰዓታት ብቻ የተገደበ ነበር። አስመራ ሲያድሩም በአንድ ቀን ውሎ ወደ ካይሮ ተመልሰዋል። በቀጣይ ርዕሳችን ጀነራሉ ከኃላፊነት ያነሷቸው አመራር። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በዛሬው ዕለት ከፍተኛ አመራራቸውን ከኃላፊነት አንስተዋል። ከኃላፊነት የተነሱት ከፍተኛ አመራር ከነጌታቸው ረዳ የስምረት ፓርቲ ጋር ግንኙነት አላቸው በሚል መሆኑ ተሰምቷል። የትግራይ ክልል የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻዲቅ ከኃላፊነታቸው ተነስተዋል። በፕሬዝዳንት ታደሰ ወረደ ፊርማ የተጻፈው ደብዳቤ አልማዝ በኃላፊነት ሳሉ ላደረጉት አስተዋጽኦ ምስጋና ያቀረበ ነው። ወይዘሮ አልማዝ ጥቅምት 14 ቀን የስምረት ፓርቲ ስራ አስፈጻሚ ኮሚቴ አባል ሆነው መሾማቸው ይታወሳል። የስምረት ፓርቲ መስራች ጉባኤ ባለፈው ሳምንት አቶ ጌታቸው ረዳ የፓርቲው ፕሬዝዳንት አድርጎ መምረጡ አይዘነጋም። አቶ ነጋ አሰፋ ደግሞ ተቀዳሚ ምክትል ፕሬዝዳንት አድርጎ መርጧል። አቶ አፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ አሰፋ የፓርቲው ጽህፈት ቤት ኃላፊ መሆናቸው ተዘግቧል። የትግራይ ክልል የኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻዲቅ የፓርቲው ስራ አስፈጻሚ ሆነው መሾማቸውም ተዘግቧል። የስምረት ትግራይ ዴሞክራሲያዊ ፓርቲ ስራ አስፈጻሚዋ በትግራይ ከነበራቸው የመንግስት የሥራ ኃላፊነት ተነስተዋል። ኃላፊዋ በጊዜያዊ አስተዳደሩ ከነበራቸው የሥራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14 ቀን 2018 ዓ.ም ባካሄደው ጉባኤ የሥራ አስፈጻሚ አድርጎ ከመረጣቸው በኋላ እንደሆነ ነው የክልሉ መገናኛ ብዙሃን የዘገቡት። ከሰሜኑ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከተፈጠረው መለያየት ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊው አሁን ከነበሩበት የኃላፊነት ቦታ በፊት የክልሉ የከተማና ኮንስትራክሽን ቢሮ ኃላፊ ሆነው ሰርተዋል። ፕሬዝዳንት ታደሰ ወረደ ወደ ስልጣን ከመጡበት ማግስት ጀምሮ ሲመሩት የነበረው የከተማና የኮንስትራክሽን ቢሮ ከአቶ ጌታቸው በኋላ የህወሓት ምክትል ሊቀመንበር ሆነው የተመረጡት አማኑኤል አሰፋ እንዲተኩት ሆኗል። ከ6 ወር በኋላ ደግሞ ከተሰጣቸው አዲስ የቢሮ ኃላፊነት እንዲነሱ ተደርጓል። ጀነራል ታደሰ ወረደ ከዚህ ቀደም በተመሳሳይ ከህወሓት ጋር የሐሳብ ልዩነት የነበራቸው ባለስልጣናት ከስልጣናቸው ማንሳታቸው አይዘነጋም። ወደ ቀጣይ መረጃ አለፍን። ጠቅላዩ በኤርትራ ጉዳይ የጠሯቸው አሸማጋዮች። ጠቅላይ ሚኒስትር አብይ አህመድ ድርድርና ሽምግልናን በተመለከተ ያስተላለፉት መልእክት በዓለም አቀፍ ከፍተኛ ትኩረት ስቧል። ጠቅላይ ሚኒስትር አብይ አህመድ ኤርትራን በተመለከተ የድርድር በር ክፍት መሆኑን ተናግረዋል ሲል ብሉምበርግ ዘግቧል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሐሳብ እንዳለው ጠቅሰው በፍጹም የውጊያ መሻት የለንም ሲሉ መናገራቸው ይታወሳል። ዓለም አቀፉ ማህበረሰብ ይህን ጉዳይ በተመለከተ እንዲያሸማግል ጥሪ ማቅረባቸውም አይዘነጋም። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ ቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ማለታቸው የሚታወስ ነው። ይህን ጉዳይ ሽፋን የሰጠው ብሉምበርግ ጠቅላይ ሚኒስትር አብይ አህመድ የኤርትራውን ውጥረት በውይይት ለመፍታት ጥሪ ማቅረባቸውን አውስቷል። ከዚህ እንነጋገር ጥሪ አስቀድሞ በአሜሪካ በኩል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ቀደም ሲል ለጠቅላይ ሚኒስትሩ ደውሎ የመከሩ መሆኑ የሚታወስ ነው። በቀጠናዊና የሁለትዮሽ ጉዳዮች ተወያዩ የሚል መረጃ ወጥቷል። ከዚህ ውጪም በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን የፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስም ቢሆኑ በጊዜው በኒውዮርክ በስብሰባው ላይ ሲሳተፉ ከነበሩት የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር የመከሩበት ሁኔታም ታይቷል። ከዚያ በኋላም በአዲስ አበባ የኤርትራ ኤምባሲም በዚሁ ውይይታቸው ወቅት በአፍሪካው ቀንድና በቀይ ባህር ቀጠና ጉዳይ እየተወያዩ መሆኑን ይሄው አመልክቷል። በዚህ የሁለቱ ሰዎች ውይይት ላይም የውጭ ጉዳይ ሚኒስትር ኦስማን ሳላህ በ3 ጉዳዮች ላይ ለመወያየት ክፍት መሆኗን እንዳመላከቱ በኤምባሲው መረጃ ላይ ተመላክቷል። እነዚህ 3 የተጠቀሱት ለውይይት ክፍት ናቸው የተባሉት ነጥቦች የጋራ ጥቅሞች፣ ቀይ ባህር፣ አባይና የአፍሪካው ቀንድ ናቸው። ከዚህ ውጭ ግን የኤምባሲው መግለጫ የሚለው የኤርትራ ሉዓላዊነትና የጋራ ጥቅምን ባማከለ መልኩ ለመወያየት ክፍት ነን የሚል በቅድመ ሁኔታ ላይ የተመሰረተ ሁኔታ ሆኖ ነው የታየው።
እነዚህ ተከታታይ እውነቶች ሲደማመሩ ጠቅላይ ሚኒስትሩ አሸማግሉን ብለን ለአሜሪካም፣ ለቻይናም፣ ለሩሲያም እንደዚሁም ለአውሮፓ ህብረትም ልከናል ከሚለው ጋር አብሮ የሚሄድ ሆኖ ይታያል። ከአሜሪካ ውጭ የሌሎች የሽምግልና ጥረት ግን ግልጽ አይደለም። በሌላ በኩል ጠቅላይ ሚኒስትር አብይ በባለፈው ለተማክሰኞ የፓርላማ ውሏቸው ዓለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ማሳሰባቸውም አይዘነጋም። ወደ ቀጣይ ርዕስ አለፍ። የደሳለኝ ጫኔ የቁጣ መልስ። ባሳለፍነው ማክሰኞ ጥቅምት 18 ቀን 2018 ዓ.ም በነበረው የጠቅላይ ሚኒስትር አብይ አህመድ የጥያቄና መልስ የፓርላማ ውሎ ጋር በተያያዘ ለጠቅላይ ሚኒስትሩ ያቀረቧቸውን ጥያቄዎች ተከትሎ በተለያዩ ማህበራዊ ሚዲያዎች ክሶች እየቀረቡብኝ ነው ያሉት የአማራ ብሔራዊ ንቅናቄ አብን ተወካይ ደሳለኝ ጫኔ ዘርዘርና ጠበቅ ያለ ምላሽ ሰጥተዋል። ደሳለኝ ጫኔ በዚሁ የዛሬው የፌስቡክ ልጥፍ ምላሻቸው በሶስት ጉዳዮች የማህበራዊ ሚዲያ ክሶች የተሰሙባቸው መሆኑን አመልክተው እነዚሁ ክሶችንም አንድ ሁለት ብለው የዘረዘሩበት ሁኔታም ታይቷል። እነዚህም ክሶች ኢትዮጵያ የባህር በር ማግኘቷን ትቃወማለህ፣ የአስመራ መንግስት ወኪል አገልጋይና ባንዳነህ፣ ሁልጊዜ ትችት ብቻ እንጂ አማራጭ ሐሳብ የለህም የሚሉ መሆናቸውንም አመልክተው በዝርዝር ያሰፈሩበት ሁኔታ ታይቷል። ደሳለኝ ጫኔ በዚሁ የፌስቡክ ልጥፋቸውም ለክቡር ጠቅላይ ሚኒስትሩ ያቀረብኩት ጥያቄ ዓላማው አጣዳፊ ውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳን በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህም የሀገሪቱ የፖለቲካ ጉልበት በመጀመሪያ ውስጥ ሰላም ግንባታ ላይ እንዲውል አሳስቤያለሁ ሲሉም አስታውቀዋል። ባንዳ ተብያለሁ በማለትም የቤተሰባቸውን የቀደመ ሀገራዊ አገልግሎትና የዘር ግንድንም ጭምር አክለው በመጠቃቀስ እኔም ቤተሰቤም የዚህ አይነት ታሪክ የለንም ሲሉም በዚሁ የፌስቡክ ልጥፋቸው ላይ ራሳቸውን የተከላከሉበትን የመከራከሪያ ሐሳብ አቅርበዋል። የፓርላማ አባሉ ደሳለኝ ጫኔ በዚሁ ምላሻቸውም ጠንከር ያሉ ቃላትና አገላለጾችንም ተጠቅመው ታይተዋል። የኔ አቋም የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው። ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት በመግባት በዚህ ጉዳይ ሌላ የዜጎች ደምና ህይወት መክፈል የለባትም ነው። ጦርነትን የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም ሲሉም ቀርቦብኛል ባሉት ክስ ዙሪያ ራሳቸውን በጥብቅ የተከላከሉበት ሁኔታ ታይቷል። በቀጣይ መረጃ ፓርቲዎቹ ለጠቅላዩ ማብራሪያ ምላሽ ሰጡ። የምን ለብሰው ካኪ ልብስ ነው ተኩስ አያስፈልገው። በሳምንቱ ጠቅላይ ሚኒስትር አብይ አህመድ ፓርላማ ቀርበው በአመቱ የሚጠበቀው ሀገራዊ ምርጫ እንደሚከወን ማረጋገጫ ሰጥተው ነበር። ምርጫው መካሄዱ ላይ ተቃውሞ የሚያሰሙ አካላትን የሸነቆጠ ንግግርም አድርገዋል። ለጠቅላዩ ንግግር 3 ፓርቲዎች መልስ መስጠታቸውን የአዲስ ማለዳ ዘገባ አመልክቷል። ኦፌኮ፣ ኢህአፓና ሳውት ፓርቲዎች ናቸው መልሱን የሰጡት። ጠቅላዩ በሳምንቱ መጀመሪያ የፓርላማ ቆይታቸው ከምርጫ ይልቅ የሽግግር መንግስት ሐሳብ የሚያቀነቅኑ ሰዎች አሉ ሲሉ ተችተዋል። ከተቃዋሚ ፓርቲዎች የሽግግር መንግስት ሐሳብን ሲያነሱ ከሚሰሙት መካከል አንዱ የሆነው ኦፌኮ በዚህ ላይ መልስ ሰጥቷል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ይሄ ጉዳይ መቀለጃ አይደለም ሲል ተሰምቷል። የፓርቲው ዋና ጸሐፊ ጥሩነህ ገምታ ከሰሞኑ አዲስ ማለዳ ለተሰኘ ሚዲያ በሰጡት ቃል የሽግግር መንግስት ጥያቄ የሚሾፍበት አይደለም ሲሉ ተናግረዋል። ባሳለፍነው ማክሰኞ ጠቅላይ ሚኒስትር አብይ በፓርላማ ውሏቸው እነሱ ሱፋቸው ስላልታጠበና ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ሞኞች ናቸው ሲሉ ነቅፈዋል። የኦፌኮ ዋና ጸሐፊ ጥሩነህ ገምታ ለዚህ በሰጡት ምላሽ በሀገር ውስጥ የተመረቱ ካኪ ልብሶችን እንደሚለብሱና ተኩስ እንደማያስፈልጋቸው ገልጸው የሽግግር መንግስት የሚለው አማራጭ የሚሾፍበት ሳይሆን ከንጉሱ ጊዜ ጀምሮ ይጠየቅ የቆየ መሆኑን ተናግረዋል። ዋና ኃላፊው ሲቀጥሉ መንግስት ምርጫውን ማከናወን የሚያስችል ሁኔታ አለ ያለው ምናልባት ለእያንዳንዱ ተቋሚ የፖለቲካ ፓርቲ ጥበቃ ሊያቆምልን ይሆናል ሲሉም ግምታቸውን አስቀምጠዋል። ምርጫ ለማካሄድ የሚያስችል የሰላምና ጸጥታ ሁኔታ እንደሌለም ገልጸዋል። በማክሰኞ የፓርላማ ቆይታ በኢህአዴግ ዘመንም ቢሆን እንደ ፓርቲ እንዲደራጅ እንደማይፈቀድለት ጠቅላዩ ጠቆም ያደረጉት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በምርጫ ጉዳይ መልስ የሰጠ ሲሆን ፓርቲው በምርጫው ተቃውሞ እንደሌለው ሆኖም መንግስት ምርጫ እስከሚደርስ ድረስ በሀገሪቱ የተለያዩ አካባቢዎች ያሉትን የሰላምና ጸጥታ ችግር እንዲፈታ ጥያቄ ማቅረቡን አመልክቷል። ጠቅላይ ሚኒስትሩ አንዳንዶች 30 ዓመት በኢትዮጵያ ፖለቲካ ውስጥ ተሳትፎ የማያውቁ እኛ እድል ሰጥተናቸው ከገቡ በኋላ ምርጫ እንደማይደረግ የሚያስቡ እንዳሉ እናውቃለን፣ ወደ መጡበት ይመለሳሉ እንጂ ምርጫ ይደረጋል ሲሉ መናገራቸው ይታወሳል። ከዚህ መልስ የኢህአፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ ምርጫ ይራዘም ከተባለ እንኳን ለገዢው ፓርቲ እንጂ ለተቃዋሚ ፓርቲዎች እንደማይጠቅም ከዝግጅት አንጻርም ፓርቲው በሙሉ አቅሙ እየተዘጋጀ መሆኑን ለዜና ምንጩ ተናግረዋል። ሐሳብ የሌላቸው የሚለው ትችትም የእርሳቸውን ፓርቲ እንደማይመለከት የሐሳብ እጦትም እንደሌለበት ጠቅሰው የጠቅላይ ሚኒስትሩን ትችት ተከላክለዋል። ሌላው በትግራይ ክልል የሚንቀሳቀሱ የሳልሳይ ወያነ ትግራይ ሳወት ፓርቲ ሊቀመንበር አሉላ ኃይሉ በበኩላቸው ምርጫ ቦርድ የጊዜ ሰሌዳውን አስመልክቶ የፖለቲካ ፓርቲዎችን በጠራበት ስብሰባ ላይ ፓርቲው በክልሉ ብሎም በሌሎች የሀገሪቱ አካባቢዎች ካለ የሰላምና ጸጥታ ሁኔታ አንጻር
ያለውን ስጋት መግለጹን አስታውሰዋል። ጠቅላይ ሚኒስትሩ በምክር ቤት ያስተላለፉት አስተያየትም የህዝብ ብሎም በህግ ስልጣን የተሰጠው ምርጫ ቦርድ ነው ሲሉ ሂደቱን ያልተከተለ አስተያየት በማለት ተችተውታል። እውነቱ መሬት ላይ እየታየ ምንም አታመጡም በሚል መንግስት ምርጫውን የሚያከናውን ከሆነ ያው ሁሌም ይቻላል ሲሉ ሊቀመንበሩ የምርጫው ፍትሐዊነት፣ አካታችነትና ሌሎች የምርጫ መርሆች ጥያቄ ውስጥ መሆናቸውን ተናግረዋል። ጠቅላይ ሚኒስትሩ ምርጫን በተመለከተ መልእክታቸው በተቻለ መጠን የኛ ፓርቲ አባላት የዘንድሮ ምርጫ ዲሞክራሲያዊ እንዲሆን ብቻ ሳይሆን ልዩ ልዩ ድምጾች እንዲሰሙ በኃላፊነት እንሰራለን። ጠቅልሎ የመውሰድ ፍላጎት እኛ ጋር የለም። በመደመር ነው ሁሉ ነገር የሚሆነው ሲሉ መናገራቸው ይታወሳል። ወደ ቀጣይ መረጃ አለፍን። 2000 ሰዎች በቀናት ያለቁበት የኤልፋሸር ጭፍጨፋ። ከሱዳን ጦር ጋር የሚፋለመው ፈጥኖ ደራሽ ኃይል ከሰሞኑ ስትራቴጂክ የተባለ ድል ጨብጧል። ኤልፋሸር የተሰኘችውን ትልቅ ከተማ የተቆጣጠረ ሲሆን ይህም ለሱዳን ጦር መራር ሽንፈት ነበር። ከድል መልስ በከተማው የፈጠረው አሰቃቂ ክስተት ግን የፈጥኖ ደራሽ ኃይሎችን ድል ያደበዘዘና ዓለም አቀፍ ተቃውሞ የፈጠረ ሆኗል። የፈጥኖ ደራሽ ኃይሎች ወደ ከተማዋ መግባታቸውን ተከትሎ ወደ 2000 የሚቆጠሩ ሰዎችን መግደላቸው አስደንጋጭ ሆኗል። የፈጥኖ ደራሽ ኃይሎች መሪ ጀነራል ሄሚቲ ዓለም አቀፉ ግዘቱን ተከትሎ ክስተቱን የሚያጣራ ኮሚቴ ማቋቋማቸውን ይፋ አድርገዋል። ሆኖም የተባበሩት መንግስታት የሰብአዊ መብት ተቋማት የዓለም ጤና ድርጅትን ጨምሮ በከተማው አሰቃቂ ወንጀል መፈጸሙን አረጋግጠናል ብለዋል። ከኤልፋሸር ግድያ ያመለጡ ከከተማው መውጣት የቻሉ ምስክሮች የነበረውን አሰቃቂ ሁኔታ ለአልጀዚራና ዘጋርዲያን አጋርተዋል። ከ18 ወራት ከበባ በኋላ ወደ ከተማው የገባው የፈጥኖ ደራሽ ጦር ግድያውን የፈጸመው ቤት ለቤት በመሄድ መሆኑን፣ መኝታ ቤታቸው ተኝቶ የነበሩ ሰዎች ጭምር አልጋቸው ላይ መገደላቸውን ገልጸዋል። ሆስፒታል ውስጥ በመታከም ላይ ያሉ ከግድያው አለማምለጣቸውን፣ የተገደሉ ሰዎች አስክሬኖችን ታጣቂዎቹ መንገድ ዳር መጣላቸውን ጭምር ገልጸዋል። እንደ አልጀዚራ ዘገባ በትንሹ 1500 ሰዎች በከተማው ሲገደሉ ከነዚህ መካከል 460 የሚሆኑት በሆስፒታል የነበሩ ህመምተኞችና ሰራተኞች ናቸው። እነዚህ በሙሉ ሆስፒታል ውስጥ የተረሸኑ ናቸው። የጋርዲያን ዘገባ ደግሞ 2000 ሰዎች መገደላቸውን አንስቶ ቁጥሩ ከዚህም ሊጨምር እንደሚችል ገልጿል። በሆስፒታሎች የመድኃኒትና የህክምና ቁሳቁስ ዘረፋ መፈጸሙን ምስክሮች ለዜና ምንጮች ተናግረዋል። የፈጥኖ ደራሽ ኃይሎች ከተማዋን መያዛቸውን ተከትሎ 36000 የሚሆኑ ነዋሪዎች ለቀው መውጣት መቻላቸው ተዘግበዋል። በመቶ ሺዎች አሁን ከተማ ውስጥ በስጋት ላይ እንደሚገኙ ነው የተነገረው። የአሜሪካው የል ዩኒቨርሲቲ በከተማ የሳተላይት ምስሎችን ያነሳ ሲሆን በርካታ የጅምላ መቃብር ስፍራዎችን ማየቱን ገልጿል። ከግድያው ባለፈ በከተማው መጠነ ሰፊ ውድመት መድረሱን ተነግሯል። ኤልፋሸር በቀድሞ የሱዳን ዳርፉር ጦርነት ተፈናቃዮችን ያስጠለለች ከተማ ስትሆን አሁን ወደ ጭፍጨፋ ማዕከልነት መቀየሯን ዓለም አቀፍ የሰብአዊ መብት ተሟጋቾች ገልጸዋል። በከተማ ምንም አይነት የግንኙነት መስመር የሌለ ሲሆን የስልክም ሆነ ኢንተርኔት ሁሉም ግንኙነቶች ተቋርጠዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።